ዶክተር ግርማ አቡቸው መጀመሪያ ፕሮፋይሉን መናገር ነበረብኝ ኢምፓክት ከንግግሩ እንደምትረዱት ማን እንደሆነ ልትገምቱት ይችላልላችሁ ግን እንዲሁ ለግንዛቤ ከአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ስነ ጽሑፍ ትምህርት ክፍል በ1993 እንደ አውሮፓ አቆጣጠር በባችለር ኦፍ አርት በ1996 አፕላይድ ሊንጉዊስቲክ የማስተርስ ኦፍ አርት አግኝተዋል በ2004 ከዩኒቨርሲቲ ኦፍ ትሮምሶ በጀነራል ሊንጉዊስቲክ የዶክትሬት ዲግሪያቸውን አግኝተዋል ከአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ስነ ጽሑፍ ትምህርት ክፍል በ1993 እንደ አውሮፓውያን አቆጣጠር በባችለር ኦፍ አርት በ1996 አፕላይድ ሊንጉዊስቲክ የማስተርስ ኦፍ አርት አግኝተዋል በ2004 ዓ.ም ከዩኒቨርሲቲ ኦፍ ትሮምሶ በጀነራል ሊንጉዊስቲክ የዶክትሬት ዲግሪያቸውን አግኝተዋል ከሜይ 1 2005 እስከ ጃንዋሪ 2006 የኢትዮጵያ ቋንቋዎች ምርምር ማዕከል ዳይሬክተር ሆነው አገልግለዋል በሁለት ዓመት ተኩል ከ15 በላይ አብይ ስራዎች ሰርተዋል ከ30 በላይ ዓለም አቀፍ ተቀባይነት ያለው የምርምር ስራ ሰርተዋል The origin of Amharic የአማርኛ ቋንቋ አመጣጥ የአማርኛ አርጎብኛ መዝገበ ቃላት Diachronic grammar of Amharic የዘመን አቆጣጠር የቀናትና የወራት ስያሜ ቋንቋና ንግድ በኢትዮጵያ የኢትዮጵያ ህዝቦች ማንነትን ማቀድመ ታሪክ ከቋንቋ አንፃር ቅጽ 1 እና 2 በብዙ ስራዎቻቸው ከጥቂቱ የሚተከሱ ናቸው እንግዲህ የአንድ ፕሮፌሰር ዘላለም የሚባሉ ስለሳቸው የተናገሩት ነገር ሁሉ ጊዜ ጥሩ ይገልጸዋል ብዬ ስለማምን እሱን ተናግሬ ወደኔ ሐሳብ ልግባ ፕሮፌሰር ዘላለም ሊዮ የአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና የስነ ሰብና ቋንቋ ጥናት ጋዜጠኝነት ኮሙኒኬሽን ኮሌጅ ዲን ናቸው ቋንቋና ነገድ በኢትዮጵያ በሚል ርዕስ የኢትዮጵያን ህዝብ ማንነትና ታሪካዊ አመጣጥ ከቋንቋ አንፃር ተንትኖ አቅርቦልናል መረጃዎች በታሪካዊና ንጽጽራዊ ስነ ልሳን ዘዴዎች ተቀነባብረው በመቅረባቸው ስለ ኢትዮጵያ ቋንቋዎችና ተናጋሪዎቻቸው ያለንን ዕውቀት ለማሳደግ በእጅጉ ይረዳል ቋንቋ የተናጋሪው የመግባቢያ መሳሪያ ብቻ ሳይሆን የማንነት መገለጫ ከሆኑ ከሌሎች በርካታ ሴቶች አንዱ መሆኑን መጽሐፉ በሚገባ ተገልጿል ቋንቋ የታሪክና የአንድነት ማጠናከሪያ መሳሪያ መሆኑንና በአንጻሩ ደግሞ የልዩነት ማጉያ መሳሪያም ሊሆን እንደሚችል ተብራርቷል ከበቂ መረጃ ጋር አብዛኞቹ የኢትዮጵያ ህዝቦች ቋንቋዎች ምንጫቸው አንድ መሆኑን እንረዳለን የተናጋሪዎቹ ለብዙ ዘመናት ተራርቆ ከአንድ ቤተሰብ የተገኙ ቋንቋዎች ሊያለያይ እንደሚችል ሁሉ ለብዙ ዘመናት አብሮ በመኖር የተነሳ ከተለያዩ የቋንቋ ቤተሰቦች የተገኙ ቋንቋዎችና ደግሞ በቋንቋ ባህሪያትና በሌሎች መሰየቶች እየተመሳሰሉ ሊሄዱ እንደሚችሉ በውል ያስገነዝባል ይላሉ ይሄ ጥሩ እሳቸውን ይገልጻቸዋል እኔ ይሄ ቋንቋ ኩሽን ይሄንን መጽሐፍ ስንረዳ ስለ ኩሽ ያለን ግንዛቤ የተለያየ ነው በያምናለሁ የመጀመሪያው ነገር እንግዲህ እንደ ተክለ ጻድቅ መኩሪያ ሜሮዌ ናፓታ የሚል ታሪክ ያቀረቡበት አንድ መጽሐፍ አለ ሰልፍ ቶት ሂስቶሪያን ናቸው እንደ ፕሮፌሰር ታደሰ ታምራት ደግሞ አይነት ሂስቶሪያን አሉ የመጀመሪያ ቀደም እንዳልኩት በኦክስፎርድ ዩኒቨርሲቲ የሰለጠኑ ሌላው በጣም አከራካሪ ምናልባት ብዙ እንደ ዶክተር ግርማ አይነት ምሁራን ብዙ ማይቀበሏቸው ንብረእድ ኤርሚያስ ከበደ የሚባሉ ሁሉንም ነገር ወደ ኢትዮጵያ ያመጡ አንድ ታሪክ የጻፉ ሰው አሉ ኢየሱስ ክርስቶስ ኢትዮጵያዊ ነው መቤታችን ኢትዮጵያዊ ነች ሁሉንም ነገር ወደ ኢትዮጵያ ያመጡ ሰው አሉ ሰባት ሰገልን በሙሉ አሁን ይሄ ምንድነው የዚህ መጽሐፍ አንዱ ማከራካሪ እንዲህ አይነትም ውይይት በጣም የሚያስፈልገው እኛ ኢትዮጵያውያን አሁን ኢትዮጵያ ከ40 ጊዜ በላይ መጽሐፍ ቅዱስ ላይ ተጠቅሳለች የሚል ነገር አለ በቁሽ ይሄ አንድ ሌላ ሃይማኖታዊ ትምክህት ሊሰጥ የሚችል ከታሪክ አኳያ አንድ ማስረጃ ነው ተብሎ የሚቀርብ ነገር ነው ይሄ አንድ ነው በሌላ በኩል ደግሞ እንዲሁ የኢትዮጵያ ቤተክርስቲያን ታሪክ አለ ምናልባት እንግዲህ የዶክተር ግርማ በዘመናዊ ሊንጉዊስቲክ ቴዎሬቲካል ሊንጉዊስቲክ ሰለጠነ ነው ሳይንሳዊ በሆነ አቀራረብ ነው የሚመለከተው የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የሚያነሳቸው ነገሮች አሉ ግብጽ ላይ ግብጽ የኢትዮጵያ ፓርት ነበረ እንዲያም ከ22ቱ ፈርዖኖች ውስጥ 11ዱ ፈርዖኖች ራምሰስ ዘሰከንድን ጀምሮ ኢትዮጵያውያን ነበሩ በሙሴ ዘመን የነበረውን ማለት ነው አሁን ይሄ ላይ ግብጽ የኢትዮጵያ አካል ከነበረ ኢትዮጵያውያን ነበሩ ጥቁር ግብጾች እንግዲህ ሎሬት ጸጋዬ ገብረመድህንም ያነሳዋል ድሮሲላ ጄኒ ምትባል 1875 ገደማ ላይ የታተመ The Wonderful Ethiopians of the Ancient Kushite Empire ሚል The Pyramid Builders ላይ የተጠቀሰ ነገር አለ በሌላ በኩል ደግሞ የኢትዮጵያ ታሪክ በብዙ አቅጣጫ የተጠናና የተሰራ አይመስልም እንደ ኢትዮጵያ አይነት ታሪክ ውስብስብ ይሆን አብዛኛው ታሪክ የተጻፈው ወይንም የኢትዮጵያን ታሪክ ለመረዳት አረብኛ ማወቅ የግድ ያስፈልጋል ሂብሩ ማወቅ ያስፈልጋል የግሪክ ቋንቋ ማወቅ ያስፈልጋል በተለይም ደግሞ የግዕዝ ቋንቋን ግዕዝ ሊትሬሲ በጣም ኢምፖርታንት ነው የኢትዮጵያን ታሪክ ለሚያጠና ሰው እነዚህ ነገሮች በሌሉበት ሁኔታ ላይ ፈረንጆች የሰጡንን ነገር ብቻ ቬሪ ዩሮሴንትሪክ የሚለውን ነው እኔ ማምነው በዚህ አቅጣጫ የመጡ ስለሆኑ እነዚህን ስታብሊሽመንቶች ቻሌንጅ ለማድረግ ከፍተኛ ነገር ይፈልጋል
አካዴሚካል ሬሲዝም አለ፣ አካዴሚካል ፕሬጁዲስ አለ። ይሄንን አልፎ መውጣት የለም። ቅድም ዶክተር ግርማም እንዳለው ማርቲን በርማን ዘ ብላክ አቴና የሚል መጽሐፍ ሲጽፍ ነው 19 ሌት ኤርሊ 90s ኦር 80s ገደማ ነው የጻፈው። ለመጀመሪያ ጊዜ ጁ ስለሆነ ከኦክስፎርድ ይሄን መጽሐፍ በመውጣቱ ነው የስልጣኔ ባለቤት ማን ነው በሚል ነው አጨቃጫቂ ነገሩ። ትንሽም እሱ ስላለ ነው የጥቁር ሕዝብ ስልጣኔ ጀመረ የሚባልበት ነገር ያለው። ብዙ ማስረጃዎች አሉ። ሌላም እንዲሁ አንድ ታሪክ ጸሐፊ ዘ ስቶለን ሌጋሲ በሚል ጠቅላላ የግብጽ ስልጣኔን ወስዶ ኮፒ ያደረገ ነው የግሪክ ስልጣኔ። ይሄም እንግዲህ የራሳቸው ሰዎች ሎርድ በርትራንድ ራሰልን የመሰሉ ሰዎች ሂስትሪ ኦፍ ፊሎሶፊ ላይ ክሊርሊ ያስቀመጠው ነገር አለ። የመጨረሻው ሂስቶሪካል ብለንደር የተሰራው በዓለም ላይ የግሪክ ስልጣኔ የግብጽን ስልጣኔ ኮፒ በማድረጉ ነው የሚላል። ከግብጽ ስልጣኔ 10000 years በፊት ኢትዮጵያ የራሷ ቋንቋ የራሷ ስልጣኔ ነበራት። እነ ፕሌቶን ኤዞፕ እነ ሆሜር የሰው ልጅ ነፍስ ሲወጣ ወደ ኢትዮጵያ ይሄዳል ብለው ያምኑ ነበር። ዴሊበሬትሊ ግን በኮሎኒያል ሜንታሊቲ ፕሪሂስቶሪክ በሚል የኛን ታሪክ ሊያነሱ የሚችሉ ነገሮችን በሙሉ አጥፍተዋቸው እንደ አዲስ ሄሮዶቱስ ዘ ፋዘር ኦፍ ሞደርን ሂስትሪ ተብሎ ከግሪክ እንዲጀምር ተደርጓል። አሁን ኢን የዌስተርን ኤጁኬሽን ሲስተም ስታብሊሽመንት ባለበት ሀገር እነዚህ ነገሮች ማንሳት ማስረጃ የሌላቸው ቬሪ ሜቲዮሎጂካል የሆኑ እነሱን ዲባንክ ለማድረግ ነው የሚሰሩ። የኛም አክቹአሊ የተማረው ህብረተሰብ እንደዚህ ነው የተደረገው። ይሄንን እንቅስቃሴ ኢትዮጵያ ውስጥ በብዛት ለማራመድ ሞክሮ የነበሩት አንዱ ጸጋዬ ገብረመድህን ነው። ብዙዎች እኛም ኢትዮጵያውያን አንዱ ችግር ራሳችንን ለጥቁር ያለ ማየት ችግር አለ። ከአፍሪካ ስልጣኔ ጋር ራሳችንን ማናገናኝባቸው ነገሮች አሉ። እነዚህ ነገሮች በሙሉ በብዙ ነገር ላይ ረብሸውናል። አሁን አንድ መሪራስ አማን በላይ የሚባሉ ሰው ያሉ አሁን በዚህ በሜሮይ ላይ የተገኙ ብሎ በጣም የሚገርም ሚስቲካል የሆነ ወደ ኦከልት ሊያደላ የሚችል መጽሐፎች ጽፈዋል። ግን እንዳጋጣሚ ሆኖ እነዚህ ነገሮች ለመፈተሽ ተቀራርቦም ለመስራት የሚቻልበት መሰረት የለም። የአዲስ አበባ ዩኒቨርሲቲ ይቅርታ የታሪክ ትምህርት ክፍል ፈረንጆች የሆኑ ያው የካናዳ ጄዙዊት ኬኔዲያንስ ናቸው የመሰረቱት። ያው ዩኒቨርሲቲው የመጀመሪያዎቹ ኃላፊዎች እነሱ ነበሩ። በነጭ አስተሳሰብ የሚያስቡ ኢትዮጵያውያን ናቸው። ይሄ ዘ ዋይት ማስክ ዘ ብላክ ፌስ አይነት እንደ ፍራንስ ፋነን አይነት ገለጻ ያለበት ነው። ጠቅላላ የኛን ስታብሊሽመንት የኛን ታሪክ ሊያጠና በሚችል ደረጃ ያልመጣ ነገር ነው። የነዚህ ነገሮች ሶልቭድ ሆነው በጣም መምጣት ባለመቻላቸው አሁን የግጭታችን መንስኤ ሆኗል። ቋንቋም ነገድም አሁን ኩሽም የአይደንቲቲ ጥያቄ ሆኖ ስለመጣ ነው። በተለይ ባለፉት 50 ዓመታት ኢትዮጵያ ውስጥ አሁንም ድረስ ለደረስንባቸው ታሪካዊ ግጭቶች፣ ጦርነቶች፣ የዚህ በሚሊዮን የሚቆጠሩ ሰዎች መፈናቀል፣ ህይወት ማጣት አንዱ የዚህ ጉዳይ ነው። እኔ እንዲያውም የብሔራዊ ምክክሩ ናሽናል ዳያሎጉ ፒስ ኤንድ ሪኮንሲሌሽኑ በሙሉ አሁን ለምሳሌ ከእስልምና ሃይማኖት ከኦርቶዶክስ ሃይማኖት ከአዲስ አበባ ዩኒቨርሲቲ እንግዲህ እንደ ዶክተር ግርማም ከሊንጉስቲክ ሂስትሪ ላይ ያጠና ሰው በሂስትሪም ሶሲዮሎጂም አንድ ላይ በጋራ ሆኖ በኮንሶርቲየም ደረጃ መጠናት ያለበት ነገር ነው መሆን ያለበት። ምናልባት ለወጣቶቹ አንድ ሌላ ኢንስፒሬሽናል አይዲያ ሊሆን የሚችለው ይሄ ነው ብዬ ነው ማስበው። ሁለት ኦክሲለሪ ሳይንስ ተረዳርተው አንድ ጥናት ሰርቶ ማቅረብ ካልቻሉ ሃይሊ ፍራግመንትድ ነው። አሁን ሂስቶሪያኑ የራሱ ነገር ነው ያለው። እንግዲህ በቅርብ በእኛ ዘመን ያለ ትልቅ የታሪክ ባለሙያ አንዱ ፕሮፌሰር ባህሩ ዘውዴና ሽፈራው በቀለ ናቸው። በእነሱም ደረጃ ይሄን ጉዳይ የሚፈሩት ኢሹ ነው አልተነሳ። እነሱ ጥለውት በመሄዳቸውና ፖለቲካው አካዳሚውን ዓለም ዶሚኔት ስላደረገው በተለይ ላለፉት ደግሞ 30 ዓመታት በጣም ፎልስ ናሬሽን ያለበት እየተፈበረኩ ከየብሔር ብሔረሰቡ ይሄንን ጉዳይ ሊያስፈጽሙ የሚችሉ ከተለያዩ የኢህአዴግ አጋር ድርጅቶች ውስጥ እየተመሰረተ ከሌ ፒኤችዲ በዚህ ስራ ከሌ ከዚህ ብሔር ይሄን ስራ ከሌ ከዚህ ብሔር ይሄን ስራ ብሎ ኮሚሽን ሆነው ሆነ ተብሎ ይሄንን ታሪክ ለማጥፋት የተሰሩ ስራዎች አሉ። ይሄንን ነገር ዲስፕሩቭ ለማድረግ ከፍተኛ ስራ ይፈልጋል። በተለይ እንግዲህ እኔ ያው ሙያዬ በጋዜጠኝነት ስለሆነ ጋዜጠኛው ይሄንን ነገር ኤክስፖዝ ለማድረግ በጣም ብዙ ነገሮችን ቻሌንጅ እያደረገ መምጣት መቻል አለበት። አሁን የቅድስት ሥላሴ መንፈሳዊ ኮሌጅ አለ። ይሄ አሁን ዩኒቨርሲቲ ሆኗል መሰለኝ። የካቶሊክ ዩኒቨርሲቲ አለ፣ የእስላሚክ ዩኒቨርሲቲ ማለት የተቋቋመ ነው። እነዚህ ዩኒቨርሲቲዎች በየእምነታቸው ውስጥ ያለውን የኢትዮጵያን ታሪክ በራሳቸው መንገድ እየሰሩት እየመጡ ለጋራ ውይይት ኦፕን ኤንድድ በሆነ ዲስከሽን ወደ መፍትሄ ሊመጣ የሚችል ነገር መሆን አለበት። አሁን ብዙዎቹ ፖለቲካ ሳይንስ ያጠና ሰው በኢትዮጵያ ፖለቲካል ሂስትሪ ላይ ኦቶሪቲ ሆኖ ይናገራል። የካድሬ ታሪክ መቆም አለበት ባጭሩና ካድሬ የሚጽፈው ታሪክ ካድሬ የሚጽፈው መጽሐፍ መቆም መቻል አለበት። አሁን የቲፒኤልኤፍ ሂስቶሪያንስ አሁን ያስደነግጣሉ። ለምሳሌ ይጻፍ በነበረ ጊዜ ታሪክን ከዳግማዊ አጼ ምኒልክ በስተቀር በሙሉ የትግራይ ተወላጆች ናቸው ኢትዮጵያ ውስጥ ያሉት ቴዎድሮስን ጨምሮ ራስ መኮንንን ጨምሮ በሙሉ ኃይለ ሥላሴን ጨምሮ
አሁን ቁጭ ብሎ ለምሳሌ ኢዛናን ትግሬ አድርጎ ማሰብ የትግራይ ተወላጅ አድርጎ ማሰብ በጣም የሚገርም ነው። ፕሮፌሰር ጌታቸው ኃይሌ የተረጎሙት ደቂቀ እስጢፋኖስ ላይ ሲታይ የኢትዮጵያን ኦርቶዶክስ በጣም ሪቮሉሽናይዝ ለማድረግ የሞከሩ እንደ ትግሉ ማለት ነው ለብሔር ብሔረሰቦች ትግል ከፍተኛ አስተዋጽኦ እንዳደረገ በትልቁ የትግራይ ህዝብ በጠበብ ባለ መንገዱ የቲፒኤልኤፍ እንደሰራው እነዚህ መነኮሳትና አባ እስጢፋኖስ የሰሩት ነገር ተብሎ የቀረበ ነገር አለ። እንዲሁም በኦሮሞ ፖለቲከኞች ዘንድ ደግሞ ለማታገያ ይሆናል የተባሉ የዚህ የኩሽ በጣም የሌለ መሰረትን በሌለው ደረጃ እንዲያውም ዶክተር ግርማ አንድ ቦታ ላይ ያነሳዋል። ቦረና ካለው ኦሮሞና ወለጋ ኦሮሞ ካለው መካከል ከሚያገናኛቸው ነገር ከጌዲዮ ጋር የሚያገናኛቸው ነገር የበለጠ ነው። በጋብቻም ሆነ በባህልም በቋንቋም በእምነትም እነዚህ ነገሮች አልተጠኑም፣ አልተሰሩም። በተለይ አሁን ወጣቶች እያንዳንዱ ነገር የምን ብሔር ተወላጅ የጻፈው ታሪክ ነው ይሄ በሚል ነው የሚነበበው እና እንግዲህ እስከ 2016 ዓመተ ምህረት ድረስ በዚህ ደረጃ እየወጡ የዶክተር ግርማ መጽሐፍ ቋንቋና ነገር በኢትዮጵያ እርግጠኛ ነኝ ከ2019 ጀምሮ ነው መሰለኝ ክብሩ ታከፋፍል ነበር ኢትዮጵያ። ይሄ መጽሐፍ ታትሞ ከወጣ በኋላ እንዴት እንደማናነብ ያነበብነውን ነገር ደግሞ እንዴት እንደማንወያይና እንደማንዘክርበት ትልቅ ማስረጃ ነው። እያንዳንዱ ኢትዮጵያዊ ይሄንን አይነት ኢሹ ሪስፖንሲብል ሆኖ ሊያየው ሊወያይበት የሚገባ ነገር ነው። አሁን ያው ዘመኑ ምሁር የማይደመጥበትና ሌላው ዝም ብሎ በነፃነት የሚያወራበት ዘመን ስለሆነ ይሄንን እንግዲህ እንደዚህ አዳብለንና አዳቅለን መስራት እንዴት እንደምንችል አስፈላጊ የሆነ የቤት ስራ እንወስዳለን ብዬ ነው የማስበው። ወደ ዝርዝር እስከ መግባቴ በፊት ሁለት ነገሮች ልጀምር። አንደኛው ለምን ወደዚህ ስራ ውስጥ እንደገባው ማለት ነው። በመጀመሪያ ደረጃ ላይ የፒኤችዲ ትምህርቴን ሳጠና 1999 ላይ በፈረንጆች እዚህ አሜሪካ ውስጥ መጥቼ ነበር። ዩሮፕ ነበር ያጠናሁትና አሜሪካ ውስጥ መጥቼ ለሰመር ክላስ ለመከታተል እንትስል አንድ ታዋቂ ፕሮፌሰር በዚህ በሴሜቲክ ቋንቋዎች ላይ ታዋቂ የሆነ ፕሮፌሰር መጽሐፉን ሁሉ ያነበብን ተማሪ ሆናችሁ ደግሞ ታዋቂ ፕሮፌሰር ነው ሲባል እንትናል ለማየት ምንጓጓ ሰው አገኛለሁ። በዛ ስናወራ ለሞን ኢትዮጵያ ውስጥ ያሉ የሴም ቋንቋዎች የሚባሉ ከየት ነው የመጡት አለ። አሁን ከዛ በኋላ ምን አሰብኩ ኢንትሮዳክሽን ቱ ኢትዮጵያን ሂስትሪ የሚባል ኮርስ ላይ አንደርግራጁዌት ምን ወስዳት አለች። ነገድ አጋዜና ነገድ አበሸት ከሚባሉ ጎሳዎች መጡ። አበሸት ለህዝቡ ስሙን ሲያወርስ አጋዚ የሚባለው ደግሞ ለቋንቋ ወረሰ የሚባል አለ። እቺ መጣችልኝ እሱን ልመልሳልኩና ከዛ ያስብለኝ ምን እላለሁ አልኩ። ተከታይ ጥያቄ ቢያመጣልኝ ከዛ በኋላ ወዲያውኑ አእምሮ ውስጥ ይሄ በሰከንድ ውስጥ የመጣ ነገር ነው። አላውቅም ብሎ ምን ይመጣል? ምክንያቱም እሱ ፕሮፌሰር ሆኖ ያላወቀ እኔ ተማሪ ሆኜ እንዴት አውቃለሁ? አላውቅም አልኩ። ከዛ በኋላ ግን ሌላውን ጥናቴን አጥንቼ እያጠናሁ የነበርኩት ቲዮሪቲካል ሊንጉስቲክስ የሚባል ነገር ነው። እሱ ሁሉ አቁሜ ይሄን ነገር ማወቅ አለብኝ አልኩና መጀመሪያው ወደ ፊልድ በመውጣበት ጊዜ ለማድረግ የሞከርኩት ኢትዮጵያ ሴሜቲክ ቋንቋዎች የሚባሉት ወይም አጠቃላይ ሴሜቲክ ቋንቋ ተናጋሪዎች ከየት መጡ የሚል ነው። አሁን እሱን መቆፈር ሲጀምር ታደሰ ታምራት የሌሎች ሰዎችን ስራዎች አጋጠሙ። እነሱን ሳነብ በኢንትሮዳክሽን ቱ ሂስትሪ ላይ ከተማርነው ውጪ አክቹዋል ሪሰርቾቹ በተለየ ከዛ ውጪ ነው የሚያሳዩት። መጀመሪያ ላይ በታሪክ ደረጃ ላይ ለምሳሌ ታደሰ ታምራት የጠቀሱት ላይ የቋንቋ ማስረጃ አለ ነው። ለምሳሌ ምንድነው የአክሱም ሲቪላይዜሽን ከሴም ከውጪ ባጭሩ የሴም የሚባሉት ህዝቦች ከውጪ መተው ሳቢያን የሚባል ቋንቋ ነበረ አክሱም አካባቢ የነበረውን ስልጣኔ ፈጠሩ ነው። ከዛ ያን ስልጣኔ ከፈጠሩ በኋላ የተወሰኑ ግሩፖች ወደ ደቡብ ወርደው ለምሳሌ አማርኛ ተፈጠረ። ከዛ ደግሞ ሌሎች ደቡብ ሴሜቲክ ቋንቋዎች ምንላቸው እነኚህ ጉራግኛ እነሱ ተፈጠሩ ነው። ስልጣኔውም አክሱም ተገነባ። ከዛ በኋላ እንደዚህ ያለ የመንግስት ስልጣኔ የእርሻ ስልጣኔን ያስተዳደር ስልጣኔን የግንባታ ስልጣኔን መንግስታዊነትን እነኚህ ከውጭ ሀገር የመጡት የሴም ግሩፖች ለኢትዮጵያ አስተማሩ ለኢትዮጵያውያኖች አስተማሩ ነው። ለዚህ የታሪኩ ሰዎች ምንድነው የሚሉት ማስረጃው የቋንቋ ማስረጃ አለ። የቋንቋው ማስረጃ ላይ ደግሞ ተብሎ የቀረበው ነገር ምንድነው ሳባያን የሚባል ቋንቋ ነበረ።
ወደ 500 ቢሲ አካባቢ ቅድመ ጋራ አቆጣጠር ወደ ኢትዮጵያ ገባ። ከዛ በኋላ በጋራ አቆጣጠር አካባቢ ወይም ክርስቶስ ልደት የሚባለው አካባቢ ላይ ወደ ግዕዝነት ተለወጠ። ግዕዝ ደግሞ በሂደት የሌሎች ሴሜቲክ ወደ ደቡብ በሚወርድበት ጊዜ ሌሎች ሴሜቲክ ቋንቋዎችን ፈጠረና አማርኛን፣ ጉራግኛ፣ የተለያዩ ጉራግኛ ቋንቋዎችን እና ሀረሪን፣ አርጎባን የመሳሰሉትን ፈጠረ የሚል ነገር። ይሄ የስነ ልሳን ማስረጃን ገብቼ በማይበት ጊዜ እንደዛ የሚባል የስነ ልሳን ማስረጃ የለም። ያለው የስነ ልሳን ማስረጃ አንደኛ ግዕዝ ከሳቢያን ላለመምጣቱ ማስረጃ ማቅረብ ይቻላል። በስነ ልሳን ጥናት ልክ እንደ ሂሳብ ወይም እንደ አጠቃላይ ሃርድ ሳይንስ ይሄ ነው ይሄ አይደለም ብሎ ፋክቶችን ማረጋገጥ ይቻላል። የተለያዩ ሜቶዶች አሉ። ዝም ብሎ እንደ ተረት የሚወራበት ነገር አይደለም። አንድ ቋንቋ ከዚህ መጣ ሲባል ያን ለመምጣቱ ማስረጃዎች አሉ። እነኛ ማስረጃዎች አንድ ሁለት ብለን ለይተን ማውጣት እንችላለን። እዛ ዝርዝር ውስጥ አልገባም። ግን ግዕዝ ከሳቢያ እንዳልመጣ ግዕዝ ለአማርኛ ወይም ለሌሎች ኢትዮጵያ ውስጥ ላሉ ሴሜቲክ ቋንቋዎች ለጉራግኛ፣ ለሐረሪ አባት ይቅርና አጠገቡ ለሚገኙት ትግረና ትግርኛ እንኳን አባት እንዳልሆነ ወይም ወላጅ እንዳልሆነ ወይም ከነሱ እንዳልመጡ ማስረጃ አለ። ሁሉም በእኩልነት የሚታዩ የጎንዮሽ ግንኙነት የነበራቸው። ስለዚህ በምናይበት ጊዜ ከዛ በኋላ ወደ ታሪኩ ስንመጣ አዲስ አበባ ከወጡ ጥቃቱ በኋላ በአሁኑ ጊዜ የሚታወቀው በአጠቃላይ በአክሱም አካባቢ የሚገኘው ሲቪላይዜሽን የተፈጠረው ወይም መንግስት ስርዓት የተፈጠረው ከውጭ በመጡ ሳይሆን እንደውም ሎካል ለመሆኑ ብዙ ማስረጃዎች እና ማረጋገጫዎች አሉ። ያን ተነስቶ ነው ይህን ዘጋው። ከዛ ወደ ሁለተኛው ላይ ጥብላሽ ስንመጣ ምን አለ በተቻለ መጠን እኔ በአካዳሚክ ውስጥ ያለ ብዙ ጊዜ የሚጽፈው ለአካዳሚሻን እኔ ያነበርኩበት ቴዎሬቲካል ሊንጉስቲክስ የምንጽፈው የምናደርገው ምርምር ምናልባት በስነ ልሳን በጣም ሰው ይመርጣል፣ ፊልድ ይመርጣል። ምናልባት በስነ ልሳን ውስጥ ያለ ሰው ሁሉ ሊያውቀው ይችላል አክቹዋሊ በምርምር ደረጃ፣ ምክንያቱም ኢንተረስት ላይኖረው ይችላል እኛ በምናደርግበት የምርምር ስራ ውስጥ። ከዛ ውጭ ግን ምን የሚያጋጥመኝ ነገር አለ በዚህ በተለይ ባለው የፖለቲካ ሁኔታ በዚህ ባሉት 50 ዓመታት በተለይ ከኢህአዴግ ጀምሮ ቋንቋና ነገድ ማጠንጠኛ ሆነ። የፖለቲካው ለግንኙነታችንም ለልዩነታችንም እንደ ዋና ማስረጃ ሆኖ ማቅረብ ጀመረ። አሁን ይሄን በማይበት ጊዜ ያሉት ፋክቶቹ ብዙዎቹ የተለያዩ ስለሆኑ ለምን ይሄንን ነገር ቢያንስ በአማርኛ ቋንቋ እየጻፍኩ ስለ አጠቃላይ ስለ ቋንቋና ነገድ ከታሪክ አንፃር ይሄን ነገር ከሙያውና ታሪክን አገናኝቶ ለህብረተሰብ በሚሆን ለማቅረብ አንሞክርም አልኩ። አላውቅም ምን ያህል እንደተሳካልኝ፣ ግን ሁለት ነገሮችን ለማድረግ ሞክርኩ። አንድ አካዳሚክ ኳሊቲውን እንዲጠብቅ፣ ሁለት ከአካዳሚሻን ውጪ ሌሎች ለህብረተሰቡ ለአጠቃላይ ህብረተሰቡ አንብቦ ሊረዳው እንደሚችል። ግን ወደዛ በምትሄዱበት ጊዜ ቀላል አይደለም እንደዛ አይነቱን አጻጻፍ ለመጻፍ። ምክንያቱም አካዳሚኩንም ትንሽ ኮምፕሮማይዝ የአካዳሚ ደረጃውን ኮምፕሮማይዝ ታደርጋላችሁ። ለምሳሌ አንዳንድ ነገሮችን ከሌ እንዳለው ወይም ሪፈረንስ ብቻ ጠቅሳችሁ የምትሄዱበትን ለህብረተሰቡ በመታቀርቡ ለአጠቃላይ ህብረተሰብ በመታረጉበት ጊዜ ያንን ሪፈረንሱ ራሱ ሙሉ ኮቴሽን በፉትኖት ሞሉ በመሳሰለው ነገር አርጋችሁ ማሳለፍ ትችላላችሁ፣ ማድረግ ሊጠበቅባችሁ ይችላል። ሁለተኛ አንዳንዶቹን ደግሞ ምናልባት ወደ ተረት በጣም ለህብረተሰቡ አረጋለሁ ሲባል እንዳይወርድባችሁ ማለት አካዳሚክ ኳሊቲውንም እንዳያጣ ህብረተሰቡ ወደዛ አንባቢው ክፍል ወደ መሃል ላይ እንዲመጣ መጠበቅ አለባችሁ። በዛ መልክ ነው ይቆይ። ስለዚህ በቋንቋና በነገድ ላይ አንድ ነገር ልምጣ። ኢትዮጵያ ውስጥ ያሉ በቋንቋና በነገድ ደረጃ ላይ ስትመጡ ይሄ በዓለማችን ላይ ያለ ነው ባይዘው ኢትዮጵያ ውስጥ የፖለቲካ መጫወቻ ስለሆነ ወይም የፖለቲካ ሁሉ ማውጠንጠኛ ስለሆነ እንጂ በማናች ማውራው ነገር በየትኛውንም ዓለም አንስተን በየትኛውም ዓለም ውስጥ ስላሉ ቋንቋና ነገዶች ማውራት የምንችለው ነገር ነው። በኢትዮጵያ ውስጥ ሁለት ነገሮች አሉ። ቅድም ያነሳውላችሁ የሴሚስሞች የሴሜቲክ ቋንቋዎች ከውጭ መጡ። ከዛ በኋላ አንደኛው ግዕዝን የመሳሰሉ ፈጠሩ። ከዛ ውጭ ያለው ደግሞ ሴሜቲክ ብቻ አይደለም። ሴሜቲክ፣ ኩሸቲክ፣ ኢጂፕሽያን ማለት ኦልድ ኢጂፕሽያን፣ በርበር፣ ቻድ የሚባለው ቻዲክ የሚባለው በቻድ አካባቢ የሚነገረው ዌስት አፍሪካ ውስጥ በተለይ ያለው እነኚህ በአጠቃላይ እና ኦሞቲክ ኢትዮጵያ ውስጥ ያለው ኦሞቲክ ቋንቋዎች የምንላቸው እነ ወላይትኛን ይይዛል። እነሱ እነ ወላይትኛ ግሩፕ ውስጥ ያሉትን
እነኚህ በአጠቃላይ አንድ አባት ወይም ከአንድ ወላጅ ቋንቋ ነው የመጡት ተብሎ ይታሰባል። እነኚህ 6 ትልቅ የቋንቋ ፋሚሊዎች ቤተሰቦች እነኚህ 6 የቋንቋ ፋሚሊዎች በምንመለከትበት ጊዜ የእነኚህ 6 ቋንቋ ፋሚሊዎች በፊት የነበረው እሳቤ ከውጭ ነው የመጡት ነው ማለት ከውጭ ነው የመጡት ኢኔሴንስ ከአፍሪካ ውጪ በተለይ ከኤዥያውን አካባቢ። ለዚህ ሁለት ነገሮችን ማቅረብ ይቻላል። አንደኛው ስልጣኔን ከጥቁሮች የማራቅ ነው። እንደምታውቁት ኢጅፕት በዓለማችን ላይ የመጀመሪያውን ስልጣኔ ከፈጠሩት ህዝቦች ውስጥ አንዱ ናቸው። ምናልባት ከነሱ ጋር የሚወዳደር በዛ እድሜ ላይ የተፈጠረ የሚባለው የአኬዲያን ሲቪላይዜሽን ነው። የአኬዲያን ሲቪላይዜሽን የምንለው እዚህ ሜሶፖታሚያ አካባቢ ያለው ነው። ሜሶፖታሚያ ማለት አሁን እንደ ኢራቅ ያሉበት ቦታ ላይ ነው እና እነ ሶሪያውን ያሉበት ቦታ ላይ ከዛ ውጪ ደግሞ ኢቭን ትንሽም ሆነ ቢሆን የአክሱም ሲቪላይዜሽን ደግሞ አለ። ይሄንን እነኚህ ቀደምት ሲቪላይዜሽኖች ማለት ሌላው የነጩ ዓለም ሲቪላይዜሽን ቀርቶ ሌላ ምንም ባልነበረበት ሰዓት ላይ የተፈጠሩ ሲቪላይዜሽኖችን ጥቁሮች ፈጠሩት ላለ ማለት ስፔሻሊ ይሄ ነገር የተጀመረው ከ18ኛው ክፍለ ዘመን በኋላ ነው። ምናልባት ታሪክ ተማሪዎች ተመራማሪዎች እዚህ ልትኖሩ ትችላላችሁ። የተለያዩ ስራዎች ወደ ኋላ ሄዳችሁ ብትመለከቱ ከ18ኛው ክፍለ ዘመን በታች ያሉ ይሄን ያህል በዘረኝነት ላይ የተመረዙ አይደለም። ግን 18ኛው 19ኛው 20ኛው ክፍለ ዘመን ላይ በምትመለከቱበት ጊዜ እያንዳንዷ ጥሩ ነገር በሙሉ ከነጮች ጋር ትገናኛለች። የሌላውን ነገር ደግሞ የመበረዝ ነገር አለ። የኩሽ ሲቪላይዜሽንም እንደዛ። ይሄ ነገር በምናይበት ጊዜ አንድ ያንን ለማለት ምንድነው የአፍሮዣቲክ ራሱ ቋንቋው አጠቃላይ እንትኑ የመጣው በኤዥያ አካባቢ ነው። ከዛ መጀመሪያ ላይ እንግዲህ ጆሮ የተለያየ ነው። መጀመሪያ ለምሳሌ ኦሞቲክ ወደ ኢትዮጵያ ፈለሰ። ከዛ ኢጂፕሽያንም ወደ ኢጂፕት ፈለሰ። የበርበሩም የመሳሰሉት ነገሮች ፈለሱ ነው። ሰዎቹ ለምን ጠቆሩ ሲባል ከሎካሉ ጋር ተቀላቅለው ነው። ይታያችሁ አሁን ሁሉም ነገር ኩሽም አልነው ምንም አልነው ሴሜቲክም አልነው። ኩሽ ለምሳሌ መጀመሪያ ላይ ቀድሞ ሰፈረ፣ ከዛ በኋላ ሴሜቲኩ ሰፈረ እንጂ ኩሽንም ማንንም ከዚህ ሎካል የመጣ ነው ብሎ አላሰቡ። ምክንያቱም ስለሚገናኝ ይሄ አፍሮዣቲክ የምላችሁ በቋንቋ ደረጃ ኮቲንኮት አድርጉት የሰዎች መቀላቀል የህብረተሰብ መቀላቀል በአሁኑ ጊዜ ብቻ አይደለም በጥንትም ጊዜ የነበረ ስለሆነ እሱን ነገር እያገናዘባችሁ ይሉ። ያ ማለት ምንድነው የኩሹ ቀድሞ መጣ፣ ከዛ በኋላ የሴሜቲኩ መጣ። ይሄን በቋንቋ ደረጃ ስንመለከተው አሁንም የቋንቋ ጥናት የሚያሳየን እንደውም ምናልባት የኩሸቲክና የአጠቃላይ የዚህ አፍሮዣቲክ የሚባለው የተፈጠረው በጣም እንደ ጎጠኛ አታድርጉ ወይም ዝም ብሎ አፍሮሴንትሪክ ሆነን ሁሉ ነገር የኛ ነው ለማለት አድርጋችሁ አታስቡ። ግን ካለው ፋክት የሚያሳየው ሞስት ላይክሊ ከስርጭቱ አንፃር በዚሁ በአፍሪካ ውስጥ ነው። ሞስት ላይክሊ በዚህ በደቡብ ኢትዮጵያ አካባቢ እና የደቡብ ኬንያ ኖርዝ ኬንያ እና ደቡብ ኬንያ ኢትዮጵያን አካባቢ ጨምሮ በሚያካትተው አካባቢ የተፈጠረ ቋንቋ ይመስላል አፍሮዣቲክ። እነኚህ ሁሉ የምታዩቸው ጥንታዊ ቋንቋዎች አትሊስት ኢጂፕሽያን መሆን የመሳሰሉት ከዛ በኋላ በሂደት ይሄዱ ናቸው። ምናልባት ዝርዝሩን የቋንቋና ነገድ በኢትዮጵያ ቅጽ አንድን ማየት ትችላላችሁ። ኢንፋክት እንደዚህ አይነት አስተሳሰብ ከዛ በፊትም ያራመዱ አሉ። ለምሳሌ በርናንድ የሚባሉ ሰው እንደውም ብዙ ወቀሳ የደረሰበት ሰውዬ የኢጂፕሽያን ሲቪላይዜሽን ኢቭን የግሪክ ሲቪላይዜሽን ከኢጂፕሽያን የመጣው በሚል ብዙ ዝርዝር ያቀረበው ስለ ቋንቋም ላይ ይሄን ነገር አቅርቧል። ዋናው ርዕሱ ብላክ አቴና ነው፣ ዝርዝሮች አሉት። ይሄንን ያየሁት ይሄን ካየው በኋላ ማለት በዛኛው ላይ ህብረተሰቦች ደግሞ በሌላው መልኩ ላይ ህብረተሰቦች የመቀላቀልና የመለያየት ነገር አላቸው በማናቸውም ደረጃ ላይ። ለምሳሌ አንድ ቋንቋ ይሄ ቋንቋ አፍሮዣቲክ ቋንቋ የሚባል ጥንት ነበር። ለምሳሌ 10,000 ዓመት አካባቢ ነበር። ከዛ በኋላ የምናውቃቸውን ኩሸቲክ፣ ሴሜቲክ፣ ኦሞቲክ የመሳሰሉትን ነገሮች እነኚህ ሁሉ ቋንቋዎች ከነሱ መጣ ማለት እነኛ ሰዎቹ በሙሉ አሁን እነኚህ ቋንቋዎችን የሚናገሩ ሰዎች በሙሉ ከአንድ ወላጅና ከአንድ እንደዛ አይነት ነገር የመጡ ናቸው ማለት አይደለም። የህብረተሰብ መቀላቀል አለ፣ በየጊዜው የምናየው ነገር ነው። ለምሳሌ አርጎባ ልጥቀስላችሁ። አርጎባ 13ኛው 14ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን ላይ ምናልባት በኢትዮጵያ ውስጥ አንደኛው ትልቁ የሚባል ብሔረሰብ በጣም የፋስ ሱልጣኔትን የምታውቁት ነው። በሙስሊም 13ኛው ክፍለ ዘመን ላይ ነበር ትልቅ ሱልጣኔት የሚባል እስከታች እስከ ባሌ ድረስ አልፎ እስከ ዘይላ ድረስ መግባቢያቸው የነበረ አርጎብኛ ነው። አርጎባ በአሁኑ ጊዜ ወይም አርጎባ የምትሏቸው ተናጋሪዎች አርጎባ ብሔረሰቡ
በብሔረሰብ ወይም አርጎባ ነኝ የሚለው ህብረተሰቡ ትንሽ በቁጥር ብትመለከቱት ይሄን ያህል ትልቅ ነው የሚባል ቋንቋውን ደግሞ ብትመለከቱበት ጊዜ ከብሔረሰብ ውስጥ ምናልባት 10% የሚሆነው ነው ቋንቋውን የሚናገረው ምን ሆኖ ነው አልቀው ተፈጅተው ሌላው ልምጣላችሁ ግዕዝ የሚባል ቋንቋ ነበር ግዕዝ ከነበረ ተናጋሪው ነበር ማለት ነው የታለ ቋንቋው ለማን ነው ተናጋሪው ሌላው ተዋህዶ ነው ጋፋት የሚባል ነበር ጋፋት የሚባል ቋንቋ በታሪክ አለን ኢቭን ዶክመንትም አለ እንደ ቅርብ ጊዜ ነበር ምናልባት 100 ዓመት አካባቢ አትሊስት አሻራ የነበረ ነው አሁን ጋፋት የሚባል ቋንቋ አለ ወይ ጋፋት የሚባል ብሔረሰብ አለ የለም ተቀላቅሏል ጠፍቷል ይሄ ማወራላችሁ ኢትዮጵያ ውስጥ ብቻ ስለሆነ አይደለም በጠቅላላ በዓለማችን ላይ ነው አሁን በአሁኑ ጊዜ በቋንቋ ተናጋሪ ብዛት ምናልባት አማርኛ ቋንቋ ተናጋሪ የሆነ ህብረተሰብ ብዙ ነው ኦሮምኛ ቋንቋ ተናጋሪ የሆነ ህብረተሰብ ብዙ ነው ኦሮምኛና አማርኛ ቋንቋ ተናጋሪ ብዙ የሆኑበት ምክንያቱ ከሌሎቹ ብሔረሰቦች የተለየ 5 እና 6 እየወለዱ ሌሎቹ አንድ እየወለዱ አይደለም ምን በመሆን ነው ሌላው ብሔረሰብ ወይም ሌላው ቋንቋ ተናጋሪ እየተቀላቀለ እየመጣ ያለ ይሄ በሁሉ ቦታ ላይ ያለ በአንድ ቦታ ብቻ ሳይሆን በዚህ ኩሽና ኩሸቲክም ላይ ሌሎችም ቦታዎች ላይ ተቀሽዋለሁ በጣም በስፋትና በሁሉ ቦታ ያለ ነገር ነው እነኚህ ነገሮች ነው ለማንሳት የሞከርኩት በቋንቋና ነገድ በኢትዮጵያ ላይ በጣም እጅግ በጣም አመሰግናለሁ ምናልባት ለውይይት ክፍት ከማድረጋችን በፊት የኩሻዊ የሚለው መጽሐፍ ላይ ያንተ ፋይንዲንግ ወይ ግኝት ወይም መደምደሚያዎችን ታቀርብልን አንድ 5 ደቂቃ ወስደህ ደስ ይለኛል because ለኔ ሴንሲቲቭ ቶፒክ ይመስለኛል ኩሽ ሪሰንትሊ መጥቶ የላስከለ ተከሳቸው መጽሐፍ ጽሁፎች ናሞች አሉና ኩሽ አሁን ለኔ አሁን ኦሮሞ ኩሾች ማለት ኦሮሞዎች ናቸው ወይ ሶማሊኛ ተናጋሪዎች ናቸው የሚል ብላኝ አንደርስታንድ so am I right ከንደግሪስ ምንድነው ስለዚህ ያለህን ግኝት ያንተን ግኝት አቀርበህልን ከዛ በኋላ አፋሮች ይጨምራችሁ አፋር ኦሮሞ ሲዳማ እና ሶማሊ ለዛናቺ መራሳሰማኝና እሱ ላይ ግኝትህን ለኔ ከዛ ወደ ስክሪን ይቻላል ያው ወደ ጥያቄ ገባ ማለት ነው anyway ምንድነው በመጀመሪያ ደረጃ አንድ ነገር እንገዛ በቋንቋ ደረጃ ስያሜዎች አሉ እነኚህ አለመታደል ሆኖ የቋንቋ ፋሚሊ ሃይፖቴቲካል ለሆኑ ቋንቋ ስሞች የተሰጠን ኩሽ ሴም የሚባሉ ነገሮች ሴሜቲክ ቋንቋዎች ስንል የስነ ልሳን ምሁራኖች በአንድ ወቅት ይገናኛሉ ወይም በአንድ ወቅት ከአንድ ወላጅ ቋንቋ የመጡ ናቸው ለሚባለው ስያሜ ተሰጠ ኢስ ሃይፖቴቲካል ያን ስያሜ የፈለግነው ማለት እንችላለን አሁን ላይ ተመስ በዛን ጊዜ ቋንቋ ሴሜቲክ ስለመባሉ ምንም ማስረጃ የለም ይሄን ምናወራው ስለ 5000 ዓመት ለምሳሌ ሴሜቲክ ቋንቋዎች ወይም የሴሜቲክ ቋንቋ አባት ወይም ወላጅ ነበር ተብሎ የሚታሰበው 6000 ዓመት አካባቢ ስለ 6000 ዓመት ውስጥ እንደዛ የሚባል ቋንቋ መኖሩን አናውቅም በዛ ስም መጠራቱ ሃይፖቴቲካል ሪኮንስትራክሽን የሚባል አለ በቋንቋ ደረጃ ሪኮንስትራክት ተደርገው በአሁኑ ጊዜ ያሉ ቋንቋዎች ሲጠኑ ለምሳሌ አማርኛን ትግርኛን ኢብራይስጥን አረብኛን እነተለያዩ ጉራጌዎችን ስንፈልግ የሚያሳዩአቸው ባህሪዎች የዘር ይሆናል የአይነት ሳይሆን የዘር ይሆናል እነኚህ ቋንቋዎች የሚያሳዩአቸው የሚመሳሰል ከአንድ ዘር መምጣት አለባቸው ስለዚህ ይሄ ዘር ከሆነ አንድ ዘር ስም እንስጣቸው በሚል ይወጣ ነው ይሄ ስነ ልሳን ሰዎች ያወጡት ኤክስ ማለት ይችላሉ ዋይ ማለት ይችላል እኔ ነገ ተነስቼ ስም መለወጥ ይችላል እሱን ተገንዘቡ በመጀመሪያ እሱን ተገንዘቡ ኩሸቲክም የሚለው ኦሞቲክም የሚለው ማናቸውም ስያሜዎች በቋንቋ ደረጃ የምንጠቀምባቸው የስነ ልሳን ሰዎች በይሁንታ ያወጧቸው ስያሜዎች እንጂ ምንም ቀጥተኛ ግንኙነት ወይም ብሔረሰቡ ወይም እነኚህ ቋንቋ ተናጋሪዎች ከጥንት ጀምሮ በዛ እየታወቁ አይደለም ይሄን እንመልስ አሁን ከዛ በኋላ ነው የሴሜቲክ ቋንቋዎች ስለሚባሉ ብዙ ጭቅጭቅ የለበትም እንደነገርኳችሁ የሴሜቲክ ቋንቋዎች የሚባሉትን የኤክስ ቋንቋዎች ብለን መሄድ እንችላለን
የኩሸቲክ ቋንቋዎች የሚባሉ አሉ። የኦሞቲክ ቋንቋዎች የሚባሉ ኩሽ የሚባሉ ለምሳሌ ኩሸቲክ ቋንቋዎች የሚባሉትን ተመልከቱ። እኔም ማውራውን አስቡት ስለ ቋንቋ ነው። በቋንቋ ስያሜ ደረጃ ላይ የኩሸቲክ ቋንቋዎች ተብለው የተመደቡ የነበሩ ለምሳሌ ኩሸቲክ የሚባለውን ወደ 5 ቡድን መክፈል ነበር። አንደኛው ምዕራብ ኩሻዊ በቋንቋ ደረጃ፣ ሰሜን ኩሻዊ፣ ምስራቅ ኩሻዊ፣ ደቡብ ኩሻዊ ያለው ደቡብ ኩሻዊ፣ ማዕከላዊ ኩሻዊ የሚባሉ ክፍሎች ነበር። ሰሜን ኩሻዊ የሚባለው ቤጃን የሚይዝ ነው። ሌላው ምዕራብ ኩሻዊ የሚባለው በአሁኑ ጊዜ ኩሽ አይደሉም ተብሎ ወይም የኩሸቲክ ቋንቋ አይደሉም ተብሎ ለብቻቸው የተገነጠለው ማንን የሚይዝ ነው? ኦሞዊ ብንለው ይሻላል ተብሎ ኦሞቲክ ቋንቋዎች የሚይዝ ነው። ይሄ በቅርቡ የተደረገ ነው። የቋንቋ ጥናት ሲለወጥ የሚለወጥ ነገር ነው። ምዕራብ ኩሻዊ የሚባለው ተገንጥሎ አሁን ኦሞቲክ ተብሏል። ኦሞቲክ የሚለው አትሊስት ያቀረበው ላይ ስምምነት ስለነበረ ወይም አሳማኝ ምክንያት ስላለ በዛ ደረጃ እየተሄደ ነው። በሌሎችም ላይ ያለው እንደዛ ነው። ደቡብ ኩሻዊ የሚባል አለ። ደቡብ ኩሻዊ የሚባለው በአብዛኛው በኬንያ እና በታንዛኒያ አካባቢ የሚነገሩ ቋንቋዎችን ያካተተ። በአሁኑ ጊዜ በአንዳንድ ጥናቶች ላይ እዚህ ላይ በዝርዝር አቅርቤዋለሁ። በአንዳንድ ጥናቶች ላይ የሚታየው ላይ የዚህ የደቡብ ኩሻዊ የሚባሉት ነገሮችን በማጥፋት ግማሾቹን ወደ ምስራቅ ኩሻዊ የማምጣት ግማሾቹን ወደ ሌላ የማምጣት። አሁን በጣም የስነ ልሳን ውስጥ ገብቼ ዝርዝር ውስጥ አልግባላችሁ እንጂ በኩሻዊ ደረጃ የሚባሉት እርስ በርስ ባላቸው ቡድኖች በተመደቡት መካከል የሚያገናኛቸው ነገር እጅግ በጣም ልል። ለምሳሌ ማዕከላዊ ኩሻዊ የሚባለው አገው ቋንቋዎች አሉ። አገው ቋንቋዎች የሚይዙት ማዕከላዊ ኩሻዊ ይባላል። በአገው ቋንቋዎች መካከልና ሌላው ምስራቅ ኩሻዊ በሚባሉት ለምሳሌ አንዱ ልጥቀስላችሁ። የሃይላንድ ኢስት ኩሸቲክ የሚባል አለ። ደጋማው ምስራቅ ኩሻዊ እነኚህ እነ ከምባታን የሚይዝ ነው። ከምባታን፣ ሀዲያን፣ ሲዳምኛን እነ ጌዲዮን የሚይዝ በእነኚህ መካከል ያለውን ብትመለከቱ ወይም በሌሎቹ ምስራቅ ኩሻዊ በእነ ሶማሊኛን ቋንቋዎች የሚይዘውን ግሩፕ ወይም አፋርና ሳሆን በአፋርና ሳሆን ለምሳሌ አፋርና ሳሆን ይዛችሁ በአፋርና ሳሆን በያዘው ቡድንና በአገው ቡድኖች መካከል ያለው ግንኙነትን በምትመለከቱበት ጊዜ እነኚህ ቋንቋዎች ያላቸው እነኚህ ቡድኖች ያላቸው ግንኙነት እያንዳንዳቸው እነኚህ ቡድኖች ከሴሜታዊ ቋንቋዎች ካላቸው ቡድኖች ጋር የተለየ አይደለም። ምንም ባንድ የሚያገናኛቸው በስነ ልሳን ደረጃ እነኚህ በኋላ ላይ ምናልባት አሁን አይደለም ቀደም ባሉ ስራዎች ለምሳሌ 1995 በወጣ ሁለት ሰዎች ስራ ሌሎችም በርካታ ስራዎች እዚህ መጽሐፍ ላይ ጠቅሻቸዋለሁ። የተለያየ አከፋፈሎች አቀርበዋል። የስነ ልሳን ጥናቱ በሄደ ቁጥር የጥናቱ ብዙ መረጃዎች ባገኘን ቁጥር የነኛ አከፋፈሎችን እየነጣጠልናቸው እንመጣለን። ለምሳሌ በእንደር የተባለው ምስራቅ ኩሻዊ እነኚህ ምዕራብ ኩሻዊ በፊትም የወጣው ነው። ግን ማዕከላዊ ኩሻዊ ከነኛ አውጥቶ በአንድ የሌላ ቡድን ውስጥ አድርጓቸዋል። የዚህ ስለ ቋንቋዎች የሚኖረው ጥናት የቋንቋ ባለሙያዎች የተለያዩ መረጃዎች ባገኙ ጊዜ የሚነጣጥሏቸው ነው። ናው ቅድም ያልኳቸዋል እነኚህ ኩሻዊ ምናምን የሚሉት ዝም ብሎ ሃይፖቴቲካሊ የወጡ ስሞች እንጂ በቋንቋ ደረጃ ላይ አክቹዋሊ የብሔረሰብ ስሞች ሆነው አይደለም። በቋንቋ ደረጃም ውስጥ እርስ በርስ በሚገናኙበት ደረጃ ላይ እጅግ በጣም ልና በየጊዜው እየታደሰ ያለ ነው። እዚህም ዝርዝሩን እዚህ መጽሐፍ ውስጥ ታገኙታላችሁ። ሌላ ሁለተኛው ነጥብ ላይ ልንጠላችሁ ኩሽ የሚባለው ነገር በጣም እንትን ነው። ኩሽ ብቻ ሳይሆን ሴም እነኚህ የሚባሉ ነገሮች ሴንሲቲቭ ነው። ሴንሲቲቭነቱ እንዴት ነው? ዝም ብሎ ለቋንቋ ብቻ ስነ ልሳን ሰዎች ለቋንቋ ብቻ ስያሜ ስላዋሉት በዛው ላይ የሚቆም አይደለም። ህብረተሰቡ ውስጥ ገብቶ የማምታታት ጉዳይ አለ። ለምን ያምታታል? ከመጽሐፍ ቅዱስ ኩሽ ጋር ስለሚያያዝ። ጥንታዊ መንግስት ደግሞ ኩሽ የሚባል መንግስት ስለነበረ ነው። ሁለት ነገሮች አሉ። ጥንት ኩሽ የሚባል መንግስት ነበር። ሁለተኛው ደግሞ በመጽሐፍ ቅዱስ ደግሞ ታውቁታላችሁ ሁላችሁም ከኔ በላይ ስለ መጽሐፍ ቅዱስ ታውቃላችሁ። በመጽሐፍ ቅዱስ ደግሞ ኩሽ የሚባል ሰው አለ ወይም ነገድ አለ። በነገድም በቦታ ስምነትም በመጽሐፍ ቅዱስ ውስጥ አለ። እዚህ ውስጥ በዝርዝር በእያንዳንዱ ቦታ ላይ መጽሐፍ ቅዱስ ውስጥ ኩሽ የት ቦታ እንደሚገኝ በመጽሐፍ ቅዱስ ውስጥ ያለው ኩሽ አጠቃቀም እንዴት እንደሆነ አሳይቻለሁ። ሌላው ነገር ምንድነው? እዚህ ላይ ኩሽ የሚባል ሀገር ነበር። ያ ኩሽ የሚባለው ለምሳሌ ብዙዎቻችሁ ልታውቁት ትችላላችሁ። የ25ኛው የግብጽ ስርወ መንግስት ዳይናስቲ የኩሽ ኪንግደም ነው የሚባለው። 25 የግብጽ ዳይናስቲ የነበረው የኩሽ መንግስት ነው ማለት። ኩሾች በወቅቱ ግብጾችን ተቆጣጥረው የፈጠሩት
ዳይናስቲ ነው። ግብጽ በቆዳ ስፋቷ ትልቅ የነበረችበት ጊዜ ነው። ኩሽ የሚባለው መንግስት መቼ ጀምሮ ነው ብንል ለምሳሌ አትሊስት በመንግስትነት ወይም በስምነት የኩሽ የሚባለው ስያሜ ግብጾች ሁሉ ነገር በአብዛኛው የምናገኘው ከግብጽ ሪፈረንሶች ነው። በግብጽ ደረጃ ላይ የምናገኘው 2100 ቅድመ ጋር አቆጣጠር አካባቢ ነው። ከዛ ጀምሮ ስለ ኩሽ ወይም ኩሽ ስላችሁ ስሙ ትንሽ ለየት ሊል ይችላል። ካሽ ሊሆን ይችላል ፕሮናንሴሽኑ። አንደኛ በቋንቋ በጊዜ ሂደት ፕሮናንሴሽኖች የተለያዩ ይመጣሉ። ሁለተኛ ደግሞ በጥንት ጊዜ ፕሮናንስ እንዴት እንደሚደረግ አናውቀውም። ኢጂፕሻን እንደምታውቁት ቫውል የለውም፣ በአብዛኛው ኮንሶናንት ነው። ስለዚህ አይታችሁ ከሆነ ግብጽ ንጉሶችን ወይም የግብጽ ሰዎች ስሞች በሚጻፉበት ጊዜ አንድ እንግሊዝኛ መጽሐፍ ላይ ሌላ እንግሊዝኛ መጽሐፍ ላይ የተለያየ ቋንቋ ላይ ስታገኟቸው ስያሜዎቹ የተለያዩ ሊሆኑባቸው ይችላሉ አነባበባቸው። ለዚህ ዋናው ምክንያቱ የንበታቸውን አናባቢዎችን ስለማናውቅ አናባቢ በሌለው ጽሑፍ ስለሚጽፉ ስለነበር። ይሄ ኩሽ መንግስት አለ። ይሄ ኩሽ መንግስት ዝም ብሎ ተራ መንግስት አይደለም። ባይዘው በጣም አንደኛ ግብጽን ባስተዳደሩበትም ጊዜ እጅግ በጣም የግብጽን ሲቪላይዜሽን እንደገና ሪቫይቭ በማድረግ በርካታ ፒራሚዶችን ከግብጽ ጀምሮ እነሱ ግዛት ውስጥ ጀምሮ የፈጠሩበት ነው። እስከ ቅርብ እኮ እስከ ኢትዮጵያ ጠረፍ ድረስ እስከ ሜሮዌ ድረስ አሁንም በጣም በርካታ እንትኖች ታገኛላችሁ፣ ፒራሚዶች ታገኛላችሁ። ፒራሚዶች ወይም ፒራሚድ ፍርስራሾች። ያ ኩሽ የሚባለው የተረት መንግስት አይደለም። በጣም በርካታ ሲቪላይዜሽኖችን፣ ህንፃዎችን፣ ምኖችን የተወልን ነው። የጽሁፍ ማስረጃዎች እጅግ በርካታዎች አሉ። ይሄ መንግስት ዝም ብለን ከመሬት ተነስተን የኔ ነው የምንለው የምንቀማው መንግስት አይደለም። ግብጽ ውስጥ ብትሄዱ፣ ሱዳን ውስጥ ብትሄዱ ኩሽ ምንድነው ቤዚካሊ ሱዳን ነው። በአሁኑ ጊዜ የጥንት ግዛቱ የአሁኑን ሱዳን ሙሉ በሙሉ ያካትታል ማለት አይደለም። ኢንፋክት የተወሰነው ለምሳሌ ኖርዘርን ፓርቱ ይሄ ፈርስት ካታራክት እና ሰከንድ ካታራክት በአሁኑ ጊዜ የአስዋን ግድብ የተገነባበት ምናልባት የኩሽ አንደኛው ግዛት የነበረ ነው። ዋናው ምናልባት ጥንታዊ ኩሽ የምንለው እና የጥንታዊ ግብጽ መለያ የአንደኛው ካታራክት የሚባለው ነው። አሁን አንደኛውና በሁለተኛው ካታራክት መካከል የአስዋን ትልቁ ግድብ የተገነባበት ነው። ምናልባት ታሪክ ላይ ካያችሁ የቅርብ ጊዜ ነው አስዋን ሲገነባ በዘመቻ ዩኔስኮ በዘመቻ ቁፋሮ ተደርጎ በርካታ ማንቱኖች እነኚህ የአርኪኦሎጂ ውጤቶች ተገኝተውበት ነበር። ያ መንግስት አሁንም መንግስታቱ ለምሳሌ ከነስማቸው ከነቅርጻቸው አሁንም አሉ። ሙዚየም አለ። ሱዳን ውስጥ ብትሄዱ እጅግ በርካታ ሙዚየሞች አሉ። የኩሽ መንግስት መጨረሻው መንግስት ምናልባት በመጀመሪያ ላይ ለምሳሌ መጀመሪያ ላይ ሳይሆን ከእንትን ከተባረሩ በኋላ ከግብጽ ማስተዳደር ካቆሙ በኋላ ወይም ከዛ ስልጣን ከወረዱ በኋላ ከዛም በፊትም ፋክ መቀመጫቸው ናፓታ ላይ ነበረ። ናፓታ ወደ መሃል ላይ መጣ ነው። ከናፓታ በኋላ ግን አሁንም ጦርነቱ እንትን እያላቸው ወደ ሜሮዌ መጡ። ሜሮዌ ማለት ወደ ኢትዮጵያ ድንበር የቀረበው ነው። የግብጽ የኩሽን መንግስት ሙሉ በሙሉ ድራሹን ያጠፋው እና ለመቃብሩ እንትን ያደረገው ኢዛና ነው። ንጉስ ኢዛና 360 ኤዲ አካባቢ ላይ የነበረው 350 ኤዲ እና እዛ አካባቢ ላይ ነው ያጠፋው። እሱንም በጽሁፍ አስቀምጦናል። ሜሮዌ ላይም ጽፏል፣ እዚህም ኢትዮጵያ ውስጥም ጽፎልናል። ምናልባት አልገብር እያለች ላስቸገረችው ሊሆን ይችላል። ያ ታሪክ ማለት የሜሮዌ ሲቪላይዜሽን አሁን ልታዩት ትችላላችሁ። ለምሳሌ የአንበሳው ቤተ መቅደስን ልትመለከቱ ትችላላችሁ። እጅግ የሚያስገርሙ ስነ ህንፃዎች አሏቸው። አሁን ያ ከኛ ኩሸቲ ከምንላቸው ቋንቋዎች ጋር ይገናኛሉ? ምንም ግንኙነት የለም። እዛ ውስጥ ምንም ያገናኘው ነገር የለም። ይሄ እኮ እንትን ያለ ነገር ነው፣ ያሉ ፋክቶች ነው። ስለዚህ አሁን ያለው ማምታታቱ አለ። የመጽሐፍ ቅዱሱ ሌላ ነገር ነው። መጽሐፍ ቅዱሱ የጥንታዊ ኩሽ መንግስትን የሚጠቅስበት አለ፣ የማይጠቅስበትም ጊዜ አለ። ስለዚህ በመጽሐፍ ቅዱስ ላይ ያለው ኩሽ የመጽሐፍ ቅዱሱ ኩሽ ማለት ከጥንታዊ ኩሹ ጋር የጥንታዊ ኩሹን የሚጠቅስበት አለ ስል ምክንያቱም የመጽሐፍ ቅዱሱ ከመጻፉ በፊት ጥንታዊ ኩሽ ነበር። የምናወራው እኛ ስለ 2000 3000 ቅድመ ጋር አቆጣጠሩ ቅድመ ክርስቶስ ከምንለው ዘመን ጀምሮ ያነበረ ነው።
ስለዚህ ያ ሲቪላይዜሽን ደግሞ እስካሁን ድረስ እስከ ቅርብ እስከ አክሱም 300 አሁን ከጋራ ክርስቶስ በኋላ እስከዛ ድረስ የነበረ ሲቪላይዜሽን ያ ሙሉ ታሪክ ያለው ሙሉ ታሪክ ብቻ ሳይሆን የጽሁፍ ታሪክ ብቻ የጽሁፍ ሰነድ ያለው ታሪክ ብቻ ሳይሆን የአርኪኦሎጂካል ስራዎች ሁሉ አሉ በሱዳን ውስጥ ብትሄዱ በየቦታው ላይ በየአካባቢው ላይ በርካታ ፒራሚዶችን ታገኛላችሁ በርካታ ማስረጃዎች ሐውልቶች የነገስታቱ ሐውልቶች አሉ ስለዚህ ላይ ኮፒያዎች ላይ ብዙዎቹን ስዕሎችን አቅርበላቸው የነገስታቱ ሙዚየም ውስጥ የተቀመጧል እና ካርማ ላይ ለምሳሌ የነበረው እንትናል ስለዚህ አሁን ምንድነው በኢትዮጵያ ውስጥ ያለ ወይም በአንዳንድ ፖለቲሻኖች ወላቸው በሌሎቹ ላይ ያለው በእኛም ውስጥ እንደተራው ሰው ከውጭ ሆነ በምንመለከትበት ጊዜ የሚምታታብን ነገር አለ ምንድነው እኛ እኮ ኩሽ ነን የኩሽ ሲቪላይዜሽን የፈጠነን ይሄ ያሳፍራል እስቲ አንድ ምሁር ነኝ የሚል ተመራማሪ ነኝ የሚል እውነተኛ ማስረጃ ካለው ያን ማስረጃ ይዞ የኩሽ ኮንፈረንስ ላይ ይሄድ የዓለማችን ኮንፈረንሶች አሉ በየቦታው ላይ ሱዳን ሄዶ ያ ሁሉ ሙዚየሞችን ወይም ሜሮ ሲቪላይዜሽን ያ ሁሉ ሐውልት የተሰራው የኔ ይላል እዛ ላይ ሄዶ ማቅረብ ይቻላል እዛ ላይ ሄዶ መሞገት ይቻላል እነኚህ ታሪክ እኮ ምንለው ነገሮች ዝም ብሎ ተረት የምንጽፍበት አይደለም ታሪክ የምን በቋንቋ ደረጃም የቋንቋ ማስረጃዎች መድረክ አላቸው እንደዚህ አይነቱ መድረክ ሳይሆን ይቅርታ አድርጉልኝና ማውን ቦታ ገብቼ ለእናንተ ለሁላችን በሚስማማ መልኩ ስላወራውበት እንጂ አካዳሚክ ቦታ ላይ አካዳሚክ ዲስከሽን አለ አካዳሚክ ቦታ ላይ አካዳሚክ ሪሰርች የሚታተምበት ቦታ ለሪገረስ የሆነ ኤዲቶሪያል እንትን አልፎ አካዳሚክ ኮንፈረንሶች አሉ ዝነኛ ኢንተርናሽናል አካዳሚክ ኮንፈረንሶች ላይ ሄዶ እሱ ማቅረብ ይቻላል ሁለተኛ በታሪክ ደረጃ ላይ ሱዳኖች ኩሽ መንግስታችን ነው ብሎ ሲሉ ዝም ብለው አይደለም ሐውልቶች አላቸው የጽሁፍ ማስረጃዎች አላቸው በሜሮቲክ ብቻ ከ3000 ያላነሱ ጽሁፎች አሉ የተጻፉ ኢንፋክት በሜሮቲክ የተጻፉት ጽሁፎች ብዙዎቹም እስካሁን ድረስ ዲስፐርሳል ነው ማለት መተርጎም አልተቻለም ግን በጽሁፎቹ እንዳሉ አሉ በኢጂፕሽያን ማለት በጥንታዊ ኢጂፕት ቋንቋ በርካታ ስለ ኩሽ የተጻፉ ነገሮች አሉ ኢንፋክት የኩሽ መንግስታትም በርካታዎቹ እንደም የጥንታዊ ግብጽ ስልጣኖችን ጥንታዊ ይጠቅማሉ የሚሏቸው ነገሮች በሙሉ በጽፍ ያስቀመጧቸው አሉ ተርጉሞ አስገልብጠው ይህ ታሪክ ነው እዛ ላይ ያለ ነው እና ከኛ ኩሸቲክ የሚባለው አንፎርቹኔትሊ የቋንቋ ሰዎች እንደኔ አይነቶቹ ሰዎች ለተወሰኑ ቋንቋዎች ስያሜ ስላወጣ ነው ያንን ስያሜ ይዘን ሄደን ያኛው ሲቪላይዜሽን የኔ ነው ወይም ይሄኛው የኔ ነው ማለቱ ከማሳፈሩ ውጪ ሌላ ነገር የለም አንድ ነገር አለ ኢትዮጵያ ውስጥ ስለ ኩሽ ሴም ምናምን ያልኳችሁ ነገሮች አሉ ከዛ ውስጥ ኢትዮጵያ ውስጥ ለመናገር ከሆነ ለመለያየትና ለመጣያ ሌላ ምክንያት ብንፈልግ ይሻለናል እንጂ በቋንቋና በነገድ የሚያለያይ ነገር የለም እንደው ዝም ብለን ኦሮሞ አማራ ምናምን ባለው just አፍ ህብረተሰቡ አንድ ነው በታሪክም ብትመጡ ወደ ኋላ እየሄዳችሁ በመትመጡበት በቋንቋ ደረጃም ብትመጡ ኢትዮጵያ ውስጥ ያሉ በቋንቋ ደረጃ ለምሳሌ ኢትዮጵያ በዓለማችን ውስጥ ከሚገኙ 4 የቋንቋ ኤሪያ የሚባሉ አሉ ሽፕራቡንድ ይባላል በጀርመንኛ ከዛ ተወስዶ እንግሊዘኛ ውስጥ ይገባል የቋንቋ ኤሪያ በዓለማችን ላይ ወደ 4 አካባቢ የሚገኙ የቋንቋ ኤሪያዎች አሉ እነኛ የቋንቋ ኤሪያዎች ማለት በዛ ቦታ ላይ ህብረተሰብ ብዙ ጊዜ በሚኖርበት ጊዜ የተለያዩ ቋንቋዎች አንድ አይነት ባህሪ የሚያዳብሩበት ነው ከዛ ውስጥ ኢትዮጵያ አንዷ ነች ህብረተሰቡ አሁን ታውቁታላችሁ እኮ በራሳችሁ በየቤተሰቦቻችሁ ውስጥ ብትመጡ እናት አባቶቻችሁ ካልተዳቀሉ በቤተሰባችሁ እህታችሁ ወንድማችሁ ካንዱ ከሌላ ቋንቋ ተናጋሪ ጋር ተደላለ ይሄ ቅድም የገለጽኩላችሁ ለምሳሌ ብሔረሰብ ሙሉ በሙሉ ቋንቋውን አጥፍቶ ሌላው መቀላቀል አለ ከዛ ውጪ ውስጥ ያለው ኢትዮጵያ ውስጥ ለመለያያ ለመጣያ ሌላ ምክንያት መፈለግ ይሻላል እንጂ በቋንቋና በነገድ ደረጃ ኢትዮጵያ ውስጥ የሚያለያያቸው ነገር የለም ቅድም የገለጽኩላችሁ አፍሪካ ተጋዛረ 10 ዓመት አካይ ስንመጣ አንድ ቋንቋ ነበር ኩሸቲክም ሰሚቲክም ተባሉት ካንድ ብሔረሰብ ወይም ካንድ ቋንቋ ተናጋሪነት የመጣ ስለዚህ ልዩነታችን ልዩነት የምፈልግ ከሆነ የትም ቦታ እናጣውም እንደው አንድ ጊዜ እንትን ያልኩታለ
እጃችሁን ተመልከቱ እስቲ የቀኝ እጃችሁና የግራ እጃችሁ ውፍረቱ እኩል አይደለም ጥንካሬውም እኩል አይደለም አይናችሁን ተመልከቱት ምናልባት የሁለት አይናችን ሄደን ብንመረመር ምናልባት እኩል ላይ ይችላል አትሊስት አንደኛው ትንሽ ደከም ሊል ይችላል ልዩነት በየቦታው ላይ አለ እግራችሁንም ብትመለከቱ የቀኝ እግራችሁና የቀኝ እግራችን እኮ ጥንካሬ እኩል አይደለም የእጅና የቀኝና የቀኝ እጃችን ጥንካሬ እኩል አይደለም በአንድ ሰው ነው ልዩነት ከወረድን ራሳችንን እናገኛለን ቤተሰቡ ስትመጡ ልዩነት አለ ልዩነትን ፈልካል ማቆሚያ የለው እንኳን በአገር ደረጃ ላይ የተለያየ ቋንቋ ተናጋሪን ህብረተሰብ ይቅርና በቤተሰቦች ስንመጣ በራሳችን አካል ላይ ስንመጣ ልዩነት እናገኛለን በፖለቲካ ደረጃ ወስዶ ህብረተሰብን የሚያናቁ የሚያጣላ በኢትዮጵያ ውስጥ ያለ የነገር ልዩነት የለም የሌለ የነገር ልዩነትን ፈልገን የሌለ ቡድንን ለመመስረት መሞከር እሱ ሌላ ነገር እኔ ፖለቲሻን አይደለሁም ፖለቲካ ውስጥ ገብቼ ይሄ ነው ብላችሁ ነገር የለም ግን ቅድም ስለ ኩሽ ለምን ኢትዮጵያ በየትኛው ዓለም ውስጥ ሊያኮራ የሚችል የራሷ ታሪክ አላት የሌላውን ሀገር ታሪክ ሄዶ መቀማትና ማለት ያስፈልጋል ያልሆነ ታሪክን ከዚህ ህብረተሰብ ለመነጠል ለምሳሌ አሁን ካሉት ውስጥ ይሄኛው ምናልባት የዚህ ነው ብሎ ከመስጠት ለምሳሌ አክሱም ሲቪላይዜሽን እኮ ሁሉም የኢትዮጵያ ሲቪላይዜሽን የካናዳ ዋና ከተማ ኦቶዋ ቢሆንም አትሊስት ቶሮንቶ ትልቅ ከተማ ነው የካናዳ ሁሉ ካናዲያን ቶሮንቶ ሲበረው ካናዳም የራሱ ነው አዲስ አበባ ብትመጡ ኢትዮጵያ ውስጥ በአሁኑ ጊዜ ፖለቲሳይ ስለሆነ ኢትዮጵያን መጥቀስ ውስጥም በተፈለግንበት በምንሄድበት አሜሪካ ውስጥ አንድ ነገር ሲገኝ ለምሳሌ ካሊፎርኒያ ውስጥ ቢገኝ አንድ ሰው ሊሆን ይችላል አንድ ግኝት ያገኝ አሜሪካን ግኝት ተብሎ ነው የሚወራው ኢትዮጵያን በታሪክ የሚያኮራ ለምሳሌ ኦሞቲኮች ጋር ብትሄዱኮ በአለማችን ላይ ቀደምት የእርሻ ተግባር ከፈጠሩ አንደኛው ናቸው ምናልባት እንዲያው በደንብ አይነገርላቸው አይዘመርላቸው እንጂ ያም ታሪካችን ነው አክሱም ሐውልት ስለቆመ እሱ አንድ ታሪካችን ነው ብለን እሱ ላይ እናጉላ እንጂ በአለም ቀደምት ከሚባሉ እርሻ ተግባራት ከፈጠሩ ህብረተሰቦች ውስጥ ብረት ማቅለጥን ጨምሮ ኦሞቲክ ህዝቦች ጋር ነበር የታሪካችን ኢትዮጵያ ውስጥ የሚያኮራን በየትኛውም ዓለም ላይ ታሪክ ማኩራትም ማፍራትም ማሳፈርም አይለበትም ግን ቢያንስ ግን በሌላው ዓለም ላይ እንደማንኛቸውም ሰዎች ይሄ ነው ብለን ልናወራ የምንችለው ኢትዮጵያውያን የራሳችን ታሪክ የሌላውን አገር ከራሳችን ታሪክን ትተን የሌላውን አገር ታሪክ ለምሳሌ የጥንቱን የሱዳንን ሲቪላይዜሽን የኛ ነው የምንልበት የግብፁን ሲቪላይዜሽን የኛ ነው የምንልበት የለም ቅድም አቶ ኤልያስ ያነሳዋል ለምሳሌ ያህል ጸጋዬ ገብረመድህን እንደመሳሰሉ ይኸው ቅድም አፍሮሻቲክ የሚባሉ ሴሜቲክ የሚባሉ ቋንቋዎች አሉ ብያቸዋለሁ አትሊስት በቋንቋ ደረጃ ላይ የአካዲያን ሲቪላይዜሽን ወይ ባቢሎን ሲቪላይዜሽን እኮ የአካዲያን ሲቪላይዜሽን ነው አካዲያን ደግሞ ማለት የሴሜቲክ ቋንቋ ነው አካዲያን በቋንቋ ደረጃ ለግዕዝ በጣም ይቀርባል ከማናቸው ቋንቋዎች በላይ አሁን ኢትዮጵያ ተነስቶ ባቢሎን ሲቪላይዜሽን የኔ ነው ልትሉ እሺ ይሁን ቢባልስ የጥንታዊ ግብጽ ሲቪላይዜሽን የራሳቸዋል እንደ አፍሪካነት እንደ ሰውነታችን አትሊስት አብሮጃቲክ ፒፕል በመሆናቸው በዛ ልንኮራ እንችላለን ከዛ ውጭ አልፈን ግን የጥንት ሱዳንን ወይም የጥንቱን ግብጽን ሲቪላይዜሽን የኔ ነው የሚያስብለን ነገር የለም ሌላው ምናልባት የኩሽ የሚባለው ኢትዮጵያ በማለት መተርጎም የተጀመረው ከግሪኮች ጀምሮ ነው ግሪክ ኢትዮጵያ ሲል አትሊስት ሌላ እንትን ካልሰጠነው በስተቀር የተቃጠለ ፊት ማለት ነው በግሪክ በተለያዩ ግሪክ ጽሁፎች ውስጥ የምትመለከቱ በኢትዮጵያ ብለው የሚገልጹት የተለያየ አካባቢ ነው እንደ ጂኦግራፊ ዕውቀቱም ይለያያል በጥንት ጊዜ የነበረውን የጂኦግራፊ ዕውቀት አንድ ነው ብላችሁ አታስቡት ሌላው ዕውቀቱ 18ኛው ክፍለ ዘመን ላይ እኮ ዓለም በትክክል አልታወቀች በ18ኛው ክፍለ ዘመን ላይ የሚጻፉ ጽሁፎች ላይ ጂኦግራፊ ሎኬሽን በትክክል ያቀርብላችሁ ይችላል እንኳን የዛሬ ስንትና ስንት ወደ ክርስቶስ ልደት አካባቢና ከዛ በፊት የነበሩ ጽሁፎች ስለዚህ ኢትዮጵያ ሲባል የተለያየ ስያሜ ነበር ኢትዮጵያ አጠቃላይ አፍሪካን የሚያካትትበት ጊዜ ነበር አፍሪካንና ኢቭን ኤዥያ ክፍልን የሚያካትትበት ጊዜ ነበር የተወሰነ የኢትዮጵያን ክፍል የሚያካትትበት ጊዜ ነበር ራሱ አሁን ኢትዮጵያ ምንላት የሚያካትትበት ጊዜ ነበር ከግብጽ ደግሞ ጀምሮ ደቡብ ከፈርስ ካታራክት ጀምሮ ያለው የሚያካትትበት ነበር
የኩሽ ሲቪላይዜሽን ወይም ኩሽ የምንለው በመንግስት ደረጃ በነበረበት ጊዜ ለምሳሌ የፑንት ነበረ ወይም ከዛ በኋላ ደግሞ አክሱም ይመጣዋል ያ ምናልባት ቅድም ያወራላችሁ ከኢጂፕሽያኖች ጋር ግንኙነት የነበረው ኢጂፕሽያኖችን የገዛው እኛ አይደለን ማለት አሁን ኢትዮጵያ ውስጥ ያለው አይደል እሱን መቀበል መቻል አለበት ምንም ግንኙነት የለው የነኛ ስሞች እንትኑ አይደል ተረት እኮ አይደለም እና ወይ የቅድመ ታሪክ አይደለም የፕሪ ሂስትሪ አይደለም ይሄ ሪከርድድ የሆነ ሂስትሪ ነው ሪከርድድ የሆነ ሂስትሪ ነው ጽሁፍ አለ ማስረጃ አለ ሐውልት አለ ምን አለ ማንበብ ብቻ ነው የሚያስፈልገው በቅድም የገለጽኩላችሁ ሜሮያ አካባቢ በሱዳን ውስጥ በየቦታው ላይ ያሉ ግንባታ ፍርስራሾች አሉ ግንባታዎችም እንዳሉ አሉ የንጉስታቱ ስሞች ዝርዝሮች አሉ ለምሳሌ ሃል ቢያንስ 25ኛው ክፍለ ዘመን በ25ኛው ዳይናስቲን መንግስታት ዝርዝራቸው እናውቃለን ከካሻታ ጀምሮ ያሉትን አላራ ነበረ ካላራ ካሻታ መጣ ከካሻታ በኋላ ነፒየን በመጽሐፍ ቅዱስ ፒያንኪ ወይ ምናምን የሚለው ከነሰላቸው እኮ አለ ከነ ሐውልታቸው ቅርጻቸው አለ የነኛ ግዛት እስከምን ድረስ ነበረ ጥናቶች አሉ በየወቅቱ ከነበሩ ዶክመንቶች በመነሳት እነሱን ነው ምለው እና ይሄ በተለይ ስለ ልዩነቱ ላይ ላተኩርላችሁ ብዬ ነው ምክንያቱም ልዩነቱ ላይ ብቻ ተኩሬ ስለተመለስኩ አንድነት እንደሌለን አድርገን እናስበው ማለት ነው እነን ለመናገር ከሆነ ኢትዮጵያ ውስጥ አጭርና ረጅም ቀይና ጥቁር ምናምን ብለን ምን ላይበት ነገር የለም በሙሉ ህብረተሰቡ አንድ በቋንቋ ደረጃ ከአንድ ህብረተሰብ ከአንድ ነው የመጣው በነገድ ደረጃ መዋሃዱን ትተን እንሂድ ብንልም ልዩነት እናገኛለን ለፖለቲካችን መጣያ ሌላ ምክንያት መፈለግ ይሻላል ለፖለቲካችን መለያ ሌላ ምክንያት መፈለግ ይሻላል በታሪክም በቋንቋም ማስረጃ የለው እኔ አንነን ነው ማሳየት የሞከርኩ ለጠባችሁ ለልዩነታችሁ ሌላ ምክንያት ፈልጉ የታሪክ ማስረጃ የቋንቋ ማስረጃ አለ የምትሉት የለም ይሄን በአካዳሚካሊ ቻሌንጅ ማድረግ ይችላል መጽሐፎች ስለጻፉ ደግሞ ምንም እኔ ጋር መጥቶ መናገር ያስፈልግ መጽሐፎች ትክክል ካልሆኑ ቡክ ሪቪው ማድረግ ይችላል አካዳሚክ ኮንፈረንሶች ላይ ሄዶ ይሄ የተባለው ይሄ አይደለም እኛ ያለው ልዩነቶች እነኚህ ናቸው ማለት ይችላል እኔ ለመጣፍ ልዩነት ፈልጉ ለፖለቲካ ማራመጃ ሌላ ነገር ፈልጉ የታሪክ ማስረጃ የቋንቋ ማስረጃ አለ የምትሉት የለም